ክቡራትና ክቡራን አድማጮቻችን የዛሬው ትውልድ ሊዘክረው የሚገባ የሀገራችን ታላቅ ጀግኖች መስዋዕትነት የምንዘክርበት የጥቁር ህዝቦች የነጻነት ጮራ የፈነደቀችበትን 1888 ዓመተ ምህረት የካቲት 23 ቀን ሰሜን ኢትዮጵያ አድዋ ላይ ይሄንን መሰል ታሪክ ተቀዳጅተናል። እነ ወደ እናንተ ይድረስ ብያለሁ። ግርማው አሸብር ነኝ። ታሪኩን አቀናጅቼ ይዤላችሁ ቀርባለሁ። አድዋ ሚኒሊክ ተወልዶ ባያነሳ ጋሻ ዝንቁላል ነበር። ጊዜ አበሻ ገበየሁ ቢሞት ተተካ ባልቻ መድፍ አገላባች ብቻ የአድዋ ስላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀንሰው የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብርና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሰካ ትልቅ ጥርስ የተነቀለው በአድዋ ታላቅ ህዝቦች ታላቅ ድል ነው። ከአዲስ አበባ ወደ ሰሜን ኢትዮጵያ ስንሄድ 1066 ኪሎ ሜትር ርቀት ላይ ታላቁ ጦርነት የተካሄደበት ታላቁ ድል የተገኘበት ስፍራ አድዋ ከተማና የከተማው ግድም ገመገሞች ይገኛሉ። የኢትዮጵያውያን አቡሻህር ጁሊያር ካላንደር የካቲት 23 ቀን 1888 ዓ.ም ወይም በአውሮፓውያን የዘመን አቆጣጠር ግሪጎሪያል ካላንደር የካቲት መጨረሻና መጋቢት መጀመሪያ ላይ 1896 ለጦርነቱ መነሻ የሆነው ውል የተፈጸመው በዚሁ ዘመን ከአዲስ አበባ በስተሰሜን 468 ኪሎ ሜትር ርቀት ግድም ከውጫሌ ከተማ ግርጌ ከአምባሰል ተራራ ስር ወሎ ውስጥ ንጉስ ይስማ እየተባለ በሚጠራ ስፍራ ነው። ሸልዶ ተራራ ወይም ሶሎዳ ተራራ፣ ማርያም ሸዊቶ፣ አዲተቡን፣ ረቢ አርአዬ፣ እግዚአብሔር አሳየኝ በመሰኘት የሚታወቁት እነዚህ ገመገሞችና ተራራማ ስፍራዎች ዋነኞቹ የጦር ግንባሮች ናቸው። በመቶ ሺህ የሚሰላ የኢትዮጵያ ገበሬ ሰራዊት ከአንድ ቀን ባልበለጠ ጊዜ ውስጥ የአውሮፓን ቀኝ ገዥ ወራሪዎችን ድባቅ በመታና ረግጦ ካስወጣ በኋላ ከምሽቱ 4 ሰዓት ግድም የካቲት 23 ቀን እንዳ ማርያም ላይ ተሰብስቦ በአንድ እግሩ ቆሞ ቀኙን ድሉን ለሰጠው አምላክ ምስጋና አቅርቧል። አባት ሆይ ንቀውን የመጡ የሀገራችን ድንበርና ልዕልና የደፈሩ የአውሮፓ ኮሎኒያሊስት ወራሪዎችን እንድናሸንፍ ወይም ድል እንድናደርግ ስለረዳህን እናመሰግንሃለን። ሺህ ፈረሰኞችን ጨምሮ ከ100 ሺህ እስከ 120 ሺህ የሚገመት 1000 ኪሎ ሜትር በባዶ እግሩ የተጓዘ የኢትዮጵያ የገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ግድም ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል ይለናል የታሪክ ተመራማሪው ጆርጅ በርክሌይ የአድዋ ጦርነትና ዳግማዊ አጼ ምኒልክ በተሰኘና ዳኛው ኃይለ ሥላሴ ወደ አማርኛ በተረጎመ መጽሐፉ ላይ። የኢትዮጵያ ገበሬ ሰራዊት ፈረሱ ላይ ሆኖ የጋሻውን እምብርት መሬት እያጠቀሰ ጎራዴውን አየር ውስጥ እየቀዘፈ ባበደ መንፈስ በተቆጣና በቆረጠ መንፈስ በጀግንነት ተዋግቷል። ጦርነቱ በተጀመረ ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የጣሊያ መድፎች ሙሉ በሙሉ ተማርከዋል። የቀኝ ገዢውን ወራሪ ሰራዊት ከመሩት ጀነራሎች ጀነራል አልቤርቶ ሲማረክ የሰራዊቱ ዋና አዛዥ ጀነራል ባራቴሪ ከጥቂት አጃቢዎችና በሽንፈት ከተበተኑ የጣሊያ ወታደሮች ጋር ሸሽቷል። በዚህ ድብልቅልቅ ባለው ውጊያ 56ቱ የጣሊያን መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንዲሁም የነፍስ ወከፍ ጠመንጃዎች በ10 ሺዎችና በ100 ሺዎች ከሚቆጠሩ መሰል ጥይቶቻቸው ጋር ተማርከዋል። በአጠቃላይ ምርኮው ወደ አዲስ አበባ የተጓዘው በ500 አጋሰሶች ተጭኖ ነው። በማግስቱ የካቲት 24888 ዓመተ ምህረት ከጧቱ 4 ሰዓት ላይ የጣሊያን ምርኮኞች በምኒልክ ድንኳን ፊት ሲያልፉ የኢትዮጵያ የጀግና ገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል። ጀነራል አልቤርቶኒ በምርኮኛነት ኢትዮጵያ ውስጥ ቆይቶ ሀገሩ ከተመለሰ በኋላ በጻፈው መጽሐፍ ላይ
ከሚፎክሩት ጥቁር የነጻነት ተዋጊዎች መካከል አንዱ እንደኛው ነጭ አውሮፓዊ ነው ብሏል። ይህ ሰው ከፈረንሳይ ወደ ኢትዮጵያ ለጦር መሳሪያ ጥገና የመጣ ካፒቴን ኦርዲናንስ ሲሆን አሁን ጊዜው ጦርነት ስለሆነ ወደ ሀገር ተመለስ ቢባል ቢሰራ አሻፍረኝ ብሎ ከኛ ጋር አድዋ ድረስ የዘመተ ነው። ኢትዮጵያ በአድዋ ጦርነት ላይ ከተዋጋችባቸው የጦር መሳሪያዎች 80,000 የሚሆኑት አሮጌ ጠመንጃዎች የተገዙት ከፈረንሳይ ሀገር በሚስጥር ነው። ጠመንጃዎቹን ገዝተው ወደ ኢትዮጵያ ያስገቡት ለመጀመሪያ ጊዜ መኪና ወደ ኢትዮጵያ ያስገቡት በስጋ በደምና በትውልድ አርመናዊ በነፍስና በመንፈስ በዜግነትና በልብ ፍቅር ኢትዮጵያዊ የሆኑት የኢትዮጵያ የልብ ወዳጅ ሰርኪስ ተሪዚያን ናቸው። የአድዋ ድል ለመጀመሪያ ጊዜ የተከበረው ጦርነቱ በተካሄደ በ7ኛ ዓመቱ በ1895 ዓመተ ምህረት ከ114 ዓመታት በፊት አሁን ጊዮርጊስ ቤተክርስቲያን ባለበት ስፍራ ሚኒሊክ አደባባይ ነው። በክብረ በዓሉ ላይ ወይም በድል በዓሉ ላይ ዲፕሎማቶችና የውጭ ሀገር መንግስታት ተወካዮች፣ አርበኞች፣ የመንግስት ባለስልጣኖችና ብዙ ፈረሰኞች ስፍር ቁጥር ወይም ወፈ ከሰማይ የሆኑ ኢትዮጵያውያን ከሊቅ እስከ ደቂቅ መገኘታቸውን ከፈረሶቹ ብዛት የተነሳ ፀሐይ ባቧራ እስከ መጋረድ መድረሷን ጳውሎስ ኞኞ የኢጣሊያና የኢትዮጵያ ጦርነት በተሰኘ መጽሐፋቸው ላይ አስቀምጠዋል። እንዲሁም ተክለ ጻዲቅ መኩሪያን የመሳሰሉ ኢትዮጵያውያን የታሪክ ተመራማሪዎችና የውጭ ሀገር ዜግነት ያላቸው ጸሐፍትና ተመራማሪዎች በተለያዩ መጽሐፍቶቻቸው ይህን አሳምረው ጽፈውታል። ታላቁ የጥቁር ህዝቦች ድል የአድዋ ድል በመላው ዓለም ፖለቲካዊ ላይ ከፍተኛና ዋነኛ ለውጦችን አምጥቷል። የእንግሊዝ ጋዜጦች በአድዋ ድል ማግስት የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ብለው ጻፉ። በኢንሳይክሎፒዲያ ብሪታኒካ ዘመናዊት ኢትዮጵያን የፈጠረ የተባሉት ዳግማዊ አጼ ምኒልክ በሌሉበት እርሳቸው በአካል ባልተገኙበት የነጻነት ተጋድሎ መሪዎች ጉባኤ የአፍሪካና የመላው ዓለም ጥቁር ህዝቦች የነጻነት ተጋድሎ መሪ ሆነው ተመረጡ። ጦርነቱ ከመደረጉ በፊት እንደ አውሮፓውያን አቆጣጠር ከ1880ዎቹ መጀመሪያ ጀርመን ሀገር በርሊን ከተማ ላይ በተደረገው አውሮፓ ቀኝ ገዢ ኮሎኒያሊስት መንግስት ባለስልጣናትና ልሂቃን የጦር ጀነራሎችና ሊቃውንት ስብሰባ ላይ ጥቁር ትልቅ ትል ነው፣ ቅንቦርስ ነው እንጂ ነፍስ ያለው ሰው አይደለም ብለው የነበሩ አፈሩ። እውነትና ፍትህ ኢትዮጵያና አፍሪካ ከበሩ። ከሲግመንድ ፍሮይድ የሳይኮ አናላይሲስ ጥናትና ምርምር በፊት ጥቁር ህዝብ ትልቅ ትል ሳይሆን ነፍስ ያለው ሰው ከሰው ሰው ጀግና መሆኑን በተጨባጭ ያስመሰከረ የኢትዮጵያ የገበሬ ሰራዊት ነው አድዋ ምድር ላይ። ከፈረንጅ የአውሮፓ መንግስታት ሩሲያና ፈረንሳይ የአድዋን ድል ከልብ ደገፉ። ጀነራል ባራቴሪ በአገሩ የኢጣሊያ ጦር ፍርድ ቤት ቀርቦ ማዕረጉ ተገፈፈ። የአገሪቱ ጠቅላይ ሚኒስትር ሲኞር ክሪስፒ በፈቃዳቸው ስልጣናቸውን ለቀቁ። የኢጣሊያው ንጉስ አማኑኤል ኤርቤርቶ የልደት ቀን የሐዘን ቀን እንዲሆን ተወሰነ። ሮማ፣ ፍሎሬንስ እና ሚላን ቬነስን የመሳሰሉ የጣሊያ ከተሞች ሚኒሊክ ለዘላለም ይኑር በሚሉ የተቆጡ አውሮፓውያን ትዕይንተ ህዝብ አድራጊዎች ተጥለቀለቁ። ኢትዮጵያ በአድዋ ጦርነት ወቅት በዋናው የጦር ግንባር ገጥማ በፍልሚያ ድል ማድረግ ብቻ ሳይሆን በአጠቃላይ በአራት መስክ ሰለጠነች በምትባለው አውሮፓዊት ሀገር ጣሊያን ላይ ድል ተቀዳጅታለች። ይኸውም በጦርነትና በወታደራዊ መረጃ ሚሊታሪ ሴኩሪቲ ኢንተለጀንስ፣ በዲፕሎማሲና በፖለቲካ ጥበብ ነው። በፖለቲካ ጥበብ በኢጣሊያን ቅኝ ገዢ ብልጣብልጥ የመንግስት ባለስልጣን ላይ ድል የተቀዳጀው ገና ጦር ሳይጀመር ለጦርነቱ መጀመር መነሻ የሆነው የውጫሌው ውል በተደረገበት ስፍራ ነበረ። የውጫሌው ውል አንቀጽ 17 የጣሊያንኛው ትርጉም ኢትዮጵያ ከአውሮፓ መንግስት ጋር ማድረግ የምትፈልገውን ማንኛውንም አይነት ግንኙነት በኢጣሊያ መንግስት በኩል ማድረግ አለባት ሲል፣ አማርኛው ደግሞ ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ ትችላለች ይላል። የአማርኛው የኢትዮጵያን ሉዓላዊነትና ልዕልና ያስከብራል። የጣሊያንኛው የኢትዮጵያን ሉዓላዊነትና ልዕልና መድፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟን ይነካል። ይህን የተገነዘቡት የኢትዮጵያ መሪዎች የውል አንቀጽ 17 የጣሊያንኛ ትርጓሜ የኢትዮጵያን ክብርና ጥቅም በማይነካና ሉዓላዊነቷን በሚያከብር መልኩ እንዲስተካከል በተደጋጋሚ ወተወቱ። ሞቶቱ ውጤት ሳያመጣ ቢቀር ሚኒሊክ መዘግየት አደገኛ ነው ጣይቱ አሉ። ስለዚህ ጉዞ ወደ ወሳኙ ጦርነት ማድረግ የግድ ነበር። የኢትዮጵያ ሀገራዊ ክብርና ጥቅም ህልውናና ልዕልና ሲሆን በውድ ካልሆነ ደግሞ ሳይወድ በግድ ማስከበርና ማስጠበቅ የአንድ ሀገር መንግስት ዋነኛ ግዴታና ኃላፊነት ነው። ስለዚህ አባቶቻችን የጥንት ወላጆቻችን ውቶታቸው አልሰማ ቢል ጊዜ ጦርን ይጠማሉ። ይህ የፖለቲካ ጥበብ ብልጫ ወይም ድል ነው።
ሚሊታሪ ሴኩሪቲ ኢንተለጀንስ ብልጫ የእንቲጮ ተወላጅ በሆኑት ባሼ አው አሎም ሐረጎት አማካኝነት ኢትዮጵያ ሰለጠነ የተባለውን የአውሮፓ ኃይል አሸነፉ ጣሊያኖች ባልፈለጉት ቦታና ባልመረጡት ጊዜ ወደ ጦርነት እንዲገቡ አድርጋለች። በወታደራዊ ሳይንስ ሚሊታሪ ሳይንስ አገባብ ለጦርነት የተቀሰቀሰ አንድ ሰራዊት ወዲያውኑ ወደ ጦር ግንባር መግባት አለበት። ይሄ አንድ ነጥብ ነው። ሌላው ነጥብ አንድ ለግዳጅ የተንቀሳቀሰ ሰራዊት ለመሰናዶም ሆነ ለመከላከል ውጊያ በአንድ የመከላከያ ወረዳ ከሰፈረ በዚያ መከላከያ ወረዳ ከ6 ወራት በላይ መቆየት የለበትም። በአንድ ቦታ ላይ ከ6 ወራት በላይ ከቆየ ሊደርስ የሚችል የወታደራዊ ስነልቦና ወይንም ሚሊታሪ ሳይኮሎጂ ጉዳት አለው። የመሸገበትን የመከላከያ ወረዳ እየተለማመደ ሲሄድ ስለሚዘናጋና የውጊያ ስሜቱ እየቀዘቀዘ ስለሚመጣ ጉዳቱ የከፋ ነው። ከሎጂስቲክ አኳያ የውጊያ ዝግጅቱን አደጋ ላይ ስለሚወድቅ፣ በሌላ አነጋገር ስንቅ እየጨረሰ ስለሚሄድ፣ በእነዚህ ምክንያቶች በአፋጣኝ ወደ ጦርነት መግባት ለሰራዊቱ ድል አድራጊነት ትልቅ ጥቅም አለው። የኢትዮጵያ በሰላም ጊዜ ገበሬ በጦርነት ጊዜ ደግሞ ጀግና ተዋጊ እንጂ ዘመናዊ ወታደር መሰረት ያለው ፕሮፌሽናል አርሚ ባልነበራት በዛ ዘመን ከ120 ሺህ ሰራዊት የሎጂስቲክ አገልግሎት እየሰጡ ለረጅም ጊዜ መቆየት በጣም አስቸጋሪ ነው። ስለዚህ የጀግንነት ግለት ሳይበርድ የሎጂስቲክ ወይም ስንቅና ትጥቅ መድኃኒት አቅም ሳይዳከም በፍጥነት ጦር መግጠም እጅግ አስፈላጊ ነበር። የኢትዮጵያ ሰራዊት ፈጥኖ ለመግጠም ጣሊያኖቹን ወደ አድዋ መምጣት አለባቸው፣ ወይም ደግሞ የኛ ሰራዊት ጣሊያኖች ወደ መሸጉበት የኤርትራ ከፍተኛ ቦታዎች መሄድ አለበት። እነዚህ ሁለት ሁኔታዎች የአንደኛው መሆን የግድ ነበር። ወደ ጣሊያኖች መሄድ ከፖለቲካ ሁኔታዎች ባሻገር ከወታደራዊ ሳይንስ አንጻር የሚመረጥ አይደለም። በምሽግ ውስጥ ሆኖ የሚከላከል ሰራዊትና ከምሽግ ወጥቶ የሚያጠቃ ሰራዊት መስዋዕትነት የመክፈል እድሉ እኩል አይደለም። ለሚከላከል አንድ ወታደር 3 የሚያጠቃ ወታደር ነው የሚያስፈልገው። ስለዚህ ጣሊያኖች ወደ አድዋ እንዲመጡ ማድረግ የግድ ሆነና የአድዋ ድል ቁልፍ የምንላቸው የ40 ዓመቱ ጎልማሳ ባሻው አሎም ሐረጎት ተጠሩና ለአንድ ታላቅ ሀገራዊ ኃላፊነት እንዲሰናዱ ተደረገም። ይህ ሁሉ በሚስጥር ነው የተከናወነው። በሚቀጥሉት ቀናት አውሎም ለኢጣሊያን ኮሎኒያሊስት ወራሪዎች ከሚሰልሉ የሀገር ተወላጆች ወይም ፎርማቴሪዎች ጋር ወደ ባራቴሪ ተላኩ። ከመሄዳቸው በፊት ስንቅ ማለቁና ተስቦ በሽታ በሰራዊቱ ውስጥ መግባቱ ፌርማቶሪዎች ባሉበት ተለፈፈ። አዋሎምና ፌርማቶሪዎቹ ወደ ኤርትራ ዘልቀው ለጀነራል ባራቶሪ ይሄንን ነገሩት። ባራቶሪ ጊዜው አሁን ነው አለና የካቲት 22 አመሻሽ ላይ በአዋሎም መሪነት ሰራዊቱን ይዞ ወደ አድዋ ተመመ። የካቲት 21 እንዳይነሳ ዝናብ ስለያዘው እንጂ ታላቁ ጦርነት የካቲት 22 ሊደረግ ይችል ነበር። ስለዚህ ጀነራል ባራቶሪ በዝናብ በመያዙ ምክንያት ዘመቻውን በማግስቱ አደረገና የካቲት 22 ቀን 1888 ዓ.ም ሌሊቱን ሙሉ ሲጓዝ አድሮ ሊነጋ ሲል የካቲት 23 1888 ዓ.ም አድዋ ጦር ግንባር ደረሰ። ሰለለኝ እንደምን ደፈረኝ እንደምን ሰለለኝ ቤት ሰራለው ስል ሰምቶኛል መሰለኝ ነረጉራው ረግዳይ ረግዳይ አሎም ከፊት ለፊታቸው የጀግናው የቱርክ ፓሻ የአፍሪካ ጀነራል አሉላ አባነጋ የገብሬ ሰራዊት ምሽግ እንደታያቸው መሮጥ ጀመሩ። ባራቶሪ አዋሎም ብሎ ተጣራ። እሳዞ አልካዮ አያውለና ብለውት ዘለው አሉላ ምሽግ ውስጥ ገቡ። በአማርኛ እሳዞ አልካዮ አያውለና ዛሬ አንተና ያድርገኝ ማለታቸው ነው። ከጥቂት ደቂቆች በኋላ ምድር ቁና የሆነችበት ድብልቅልቅ ያለው ጦርነት ተጀመረ። አድዋ ምድር ላይ ሰሜን ኢትዮጵያ የኢትዮጵያ የጀግና የገብሬ ሰራዊት ከጧቱ 4 ሰዓት ግድም ታላቁን የአድዋ ድል መቀዳጀቱን አረጋገጠ። ብዙ ሺህ የጣሊያን ወታደሮች በጦር ሜዳ ተገደሉ። ብዙ ሺዎች ደግሞ ቁስለኛና ምርኮኛ ሆኑ። የተቀረውና ድል ተመቶ የተበታተነው የኢጣሊያ ወታደር እያሳደደና እያባረረ አፍሪካዊው ኃይል ፈጀው ብሎ ጽፏል ጆርጅ በርክሌ። ከሚሸሹት ማዕከል አንዱ የአውሮፓዊ ወራሪ ሰራዊት ዋና አዛዥ ጀነራል ባራቴሪ ነው። እስቲ ጋራውን እናስታውሰው የኢትዮጵያ ጋራና ተራራ ለሰው ይመስለዋል ውለታን ያልሰራ የበረሃው ድካም የጋራ
በዋሻው ሸሽጎ ያገሮን ታቦት ሰውንም ከብቱንም ብዙውን ንብረት በሳር በቅጠሎ ሸፍኖ አንድነትም ነረገዳይ ይሄ በአውዓሎም ብስለትና ሱልጡንነት መስዋዕትነትና ኢትዮጵያዊ ፍቅር የተገኘው ሰለጠነ በሚባለው የአውሮፓ ኃይል ላይ አልሰለጠነም በሚባለው አፍሪካዊ ኃይል ላይ የተጨበጠ ትልቅ ወታደራዊ መረጃ ሚሊታሪ ሴኩሪቲ ኢንተለጀንስ ብልጫ ወይም ድል ነው። በወታደራዊ ሳይንስ ደግሞ ወታደራዊ መረጃ ለወታደራዊ ግዳጅ አፈጻጸም ዋነኛና ወሳኝ ጠቀሜታ አለው። በዚህ ዓለም ላይ ከተደረጉ አብዛኞቹ ጦርነቶቹ ድል ያደረጉት የወታደራዊ መረጃ ብልጫ የነበራቸውና ፍትህና እውነት ፖለቲካዊ መሰረት ያደረጉት ናቸው። እኛ ሁለቱንም ነበረን። ዓላማችን የሀገራችን ጥቅምና ክብር ህልውናና ልዕልና ማስከበርና ነፃነታችንን ማስጠበቅ ሲሆን ይህም የፍትህና የእውነት ነፍስ ነው። በሀገር ወዳዱ ባሻ የአውዓሎም ሐረጎት አማካኝነት ደግሞ በአውሮፓ ላይ ወታደራዊ መረጃ ብልጫ ተቀዳጀን። ኢትዮጵያ በረጅም ዘመን ታሪኳ ከውጭ ወራሪዎች ጋር ባደረገቻቸው ጦርነቶች ሁሉ እውነትና ፍትህን መሰረት አድርጋለች። የዲፕሎማሲያዊ ድሉ የተቀዳጀችው ኢትዮጵያ አውሮፓ ውስጥ ባስቀመጠችው በቀዳማዊ ኃይለ ሥላሴ ወዳጅ አባት ራስ መኮንንና ግራዝማች ዮሴፍ በተሰኙ ዲፕሎማቶች አማካኝነት ነው። ጣሊያኖች ኢትዮጵያውያን ያልሰለጠኑ በመሆናቸው በምርኮኞች ላይ ሰብአዊነት የጎደለው ድርጊት ይፈጽማሉ ብለው ያስወራሉ። ግራዝማች ዮሴፍ በተለያዩ ቋንቋዎች እየጻፈ ለአውሮፓ ጋዜጦች ይህንን ያስተባብላሉ። ከጥቂት ጊዜያት በኋላ ደግሞ ኢትዮጵያ ልክ ዲፕሎማቶቿን እንዳሉት ምርኮኞቿን ግብር አብልታ አካላቸውና ምቾታቸው ሳይጓደል ወደ ሀገራቸው ሰደደች። በዚህም ዲፕሎማሲያዊ ስልጣኔዋን ለመላው አውሮፓና ለመላው ዓለም በተጨባጭ አሳየች። ከመቶ ዓመታት በላይ ዲፕሎማሲያዊ ግንኙነት ያላት ብቸኛው አፍሪካዊት ሀገር ኢትዮጵያ ነች። የአብዛኞቹ የአፍሪካ ሀገሮች ዲፕሎማሲያዊ ግንኙነት ረጅም ዕድሜው ከ60 ዓመት አይዘልም። ኢትዮጵያ ከኢጣሊያና ከፈረንሳይ አሜሪካ ወይም ከዩናይትድ ስቴትስ ኦፍ አሜሪካና ከእንግሊዝ ከሩሲያና ከጀርመን ከ60 ሀገራት ጋር ከመቶ ዓመታት በላይ የሚበልጥ ጊዜ ዲፕሎማሲያዊ ግንኙነት አዳብራና ጽንታ ቆይታለች። ዋነኛው ድል በጦር ግንባር ፍልሚያ የተገኘው ድል ነው፣ ታላቁ የአድዋ ድል። የአድዋ ጦርነት የተደረገው በሁዳዴ ጾም ውስጥ ነው። ከዚያ በፊት በአፄ ቴዎድሮስ ዘመነ መንግስት የተደረገው የመቅደላ ጦርነትም በሁዳዴ ጾም ውስጥ ነው የተካሄደው። በአድዋ ጦርነት ጾምና ውጊያ አብሮ ስለማይካሄድ ግብፃውያን ጳጳስ ሀገሪቱን ይፍቱትና እንደ ልቡ ይዋጋ ቢባሉም ባለመፍታታቸው ከኢትዮጵያ የገበሬ ሰራዊት ጿሚ የሆነው እየጾመ ለመዋጋት ተገዷል። በመቅደላው ውጊያ አፄ ቴዎድሮስ ካሳ ኃይሉ ወልደ ጊዮርጊስ፣ አባ ታጠቅ ካሳ፣ መይሰው ካሳ፣ ወሬሳው ካሳ ሊዋጋቸው ለመጣው እንግሊዛዊ ጀነራል ናፒየርና ሰራዊቱ ጾምህን ፈተህ ከኔ ጋር ውጊያ ግጠም ብለው 1000 በጎች ልከውለታል። ይህንን ታሪክ ያወሳናል። ከአድዋ ጦርነት በፊት ባሉት ጥቂት ወራትና ሳምንታት መቀሌና አምባላጌ ላይ የተደረጉ ጦርነቶች አሉ። የመቀሌን ከተማ በኢጣሊያው ኮሎኔል ጋሊያርኖ በሚመራው አውሮፓዊ ሰራዊት ለማስለቀቅ መስዋዕትነቱ የበዛ በመሆኑ መቀሌ ተለቀቀችው በፈረንጆች ሚሊኒየም ወይም ቢቢሲ ብሪቲሽ ብሮድካስቲንግ ኮርፖሬሽን የሚሊኒየሙ ምርጥ ስብዕና ብሎ ከአህጉር አፍሪካ ባጫቸው ከጎንደር ኦሮሞ ቤተሰብ በሚወለዱት እቴጌ ጣይቱ ብጡል ስልጡን ወታደራዊ መላ ነው። ዝርዝሩን እዚህ ላይ አላወሳውም እንጂ መቀሌ በጣይቱ ልዩ ወታደራዊ ብቃት መያዟን መግለጽ ይጠቅማል። ኋላ ላይ ኮሎኔል ጋሊያኖ በአድዋ ጦርነት ተማርኮ የሚኒልክን ፊት ከማይግደሉኝ ብሏል። በአምባላጌው ጦርነት ሊቀ መኳስ አባተ መድፍ ተኩሰው በጣሊያኑ መድፍ አፍ ውስጥ እስከ መክተት የዘለቀ አነጣጣሪነታቸውን አሳይተዋል።
የኢትዮጵያ መንግስት ስልጣናት ማዕከሉ ወሎ ውጫሌ በነበረበት ሁናቴ ዳግማዊ አጼ ምኒልክ አባዳኘው ለህዝባቸው የክተት ጥሪ ካደረጉ በኋላ ከዳር እስከ ዳር የተንቀሳቀሰው የተቆጣ ኢትዮጵያዊ ሰራዊት ሲገባኝ ከሰሜን ኢትዮጵያ ከጎንደር ከጎጃም ከወሎ ከትግራይ የተንቀሳቀሰው አትንኩኛ ለኢትዮጵያዊ ጀግና ከሚተመው ሰራዊት የተገናኘው በትውልድ አቅራቢያው ሆኖ ነው። መጓጓዣ በሌለበት ዘመን የሰሜኑን የኢትዮጵያ ጀግና የገብሬ ሰራዊት ወደ ሰሜን ለመዝመት ሲባል በመሃል ሀገር ማሰባሰብ የሚያስፈልገው ሁኔታ አልነበረም። መጓጓዣ በሌለበት ዘመን የሰሜን ኢትዮጵያ ጀግና ገብሬ ሰራዊት ወደ ሰሜን ለመዝመት ሲባል በመሃል ሀገር ማሰባሰብ የሚያስፈልግበት ሁኔታም አልነበረም።